ሰላም ወዳጆች ዮናስ ጎርፌ ነኝ ይህ አመክንዮ ነው ከአንድ ጥግ እስከ ሌላው ጥግ የተራራቀ ወይም ማዕከላዊ ሐሳብና አመለካከት ያለው ጉዳይ ሁሉ ያለ ገደብ የሚንሸራሸርበት ፕሮግራም ነው አመክንዮ የሆነ ሁሉ በምክንያት ሆነ ይህ ጽሑፍ የተዘጋጀው ፕሮፌሰር ሉሙምባ ፒስ ሜከርስ ብሎ ካዘጋጀው ንግግሩ ላይ ሲሆን ከሀገራችን እውነታ ጋር እያሳለጥኩ እንደሚከተለው አዘጋጅቼዋለሁ። ጦርነትና እርዳታ የቢሊዮኖች ዶላር ቢዝነስ። ሰላም ሰው ልጅ ማንነት በጣም ወሳኝ ቦታ ነው። ክርስቶስ ሰላሜን እሰጣችኋለሁ ብሏል። ከፈጣሪ የሚሰጥ ልዩ ሰላም እንደሆነ ይነግረናል። ሰላም ዋና ነገር መሆኑን ማስተማር በክርስቶስ የተጀመረና የክርስትና መልእክት ብቻ አይደለም። ስለ ሰላም ሁሉም ሃይማኖቶች ይሰብካሉ። ምክንያቱም ለሰው ልጅ ኑሮ ወሳኝ ማዕከላዊ መልእክት ስለሆነ ሰላምን የሚያመጡና ሰላምን የሚሰሩ ፒስ ሜከርስ እጅግ በጣም አስፈላጊዎች ናቸው። የተረጋጋ ሰላም ከሌለ አንድ ሰው የአቅሙን ሁሉ አሟጦ ቢሰራም ውጤታማ መሆን አይችልም። አፍሪካውያን ካላቸው ትልቅ የባህል እሴት አንዱ ሰላምን በማህበረሰብ ውስጥ በባህላዊ ምክክር ማውረድ ነው። ግጭት የሰው ልጆች የህይወት ጉዞ አንዱ አካል ነው። በግለሰብ ይሁን በማህበረሰብ መካከል ምንጊዜም ቢሆን ግጭት አይጠፋም። ዋናው ቁም ነገር ግጭቱን የሚሻገር ሰላም መፍጠር መቻል ነው። እውነት ነው፣ ሰላምን መፍጠር ሁሉ ጊዜ ይቻላል ወይም ይሳካል ማለት አይደለም። ነገር ግን ታሪክ ደጋግሞ እንዳሳየን የግጭቶች መጨረሻ ወይም መቋጫው ምንጊዜም ሰላም መፍጠር ነው። ምርጫው የኛ ነው። በጦርነት ውስጥ አልፎ ብዙ ዋጋ ከከፈሉ በኋላ ወደ ሰላም መምጣት ወይም ጦርነቱ ሳይጀመርና ሳይጠናከር በፊት በሰላም በመቋጨት ስቃይን ማስቀረት። ይህንንም በሰሜኑ የትግራይ ክልልና በፌዴራሉ መንግስት መካከል እጅግ ዘግናኝ ጦርነት ከተካሄደ በኋላ የሆነውን አይተናል። የጦርነቱ መጨረሻ በጠረጴዛ ዙሪያ ተቀምጦ መደራደር ነበር። ይህን ግን አውዳሚው ጦርነት የደረሰበት ደረጃ ሳይደርስ በፊት ማድረግ ይቻል ነበር። ምርጫው ምንጊዜም የኛው ነው። እስቲ ራሳችንን የተባበሩት መንግስታት ህብረት እንዴት ተቋቋመ ብለን እንጠይቅ። በአውሮፓ በብሔረተኞች የተቀጣጠለው በዘልማድ የአንደኛውና የሁለተኛው የዓለም ጦርነት ተብሎ የሚጠራው ለዚህ ድርጅት መመስረት ዋና ምክንያት ሆኗል። መጀመሪያ ከ1914 እስከ 1918 ከተደረገው ጦርነት በኋላ የሊግ ኦፍ ኔሽን ተቋቋመ። ኢትዮጵያም የዚህ ድርጅት ብቸኛው አፍሪካዊ ነፃ ሀገር ነበረች። ይህ ተሳትፎ በኋላ ለተቀጣጠለው የአፍሪካውያን የነፃነት ትግል ትልቅ የሞራል ግብዓት ነበር። የድርጅቱ ዋና ዓላማ የነበረው በአውሮፓውያን መካከል እንዲህ አይነት አውዳሚ ጦርነት ሁለተኛ እንዳይቀሰቀስ ማድረግ ነበር። ግን ሁላችን እንደምናውቀው ሌላ አውዳሚ ጦርነት በእነዚህ የአውሮፓ ብሔረተኞች ፖለቲከኞች ቆስቋሽነት ከ1939 እስከ 1945 ተካሂዷል። ለነገሩ እኛ ኢትዮጵያን ጦርነቱ ተጀመረ ብለን የምናምነው በ1935 ነው፣ ጣሊያን ኢትዮጵያን የወረረች ጊዜ። ይህ አውሮፓውያኑ በ1939 ተጀመረ የሚሉት ትርክት እንግሊዞችና አሜሪካኖች ጦርነቱ የተቀላቀሉበትን ጊዜ አስልተው ነው። የእኛን በመርዝ ጋዝ ተጨፍጭፈው መሞት ሞት ሆኖ ከተቆጠረ ጦርነቱ የተጀመረው በ1935 ነው። ይህንን ታሪካችን አስተካክለን ለልጆቻችን ልናስተምር ይገባል። እኛ ካላረምነው እነርሱ መቼም አርመው ወይም አስተካክለው አይተርኩትም። ዘበት ነው ከነሱ የተስተካከለ ወይም ሚዛኑ የጠበቀ ታሪክ መጠበቅ። ይህ ሁለተኛው የዓለም ጦርነት ወይም የአውሮፓውያኑ የብሔረተኞች የእርስ በእርስ ጦርነት መደምደሚያ ያገኘው በ1945 በአሜሪካን ሀገር በፍራንሲስኮ ከተማ በተደረገ የሰላም ስምምነት እርቅና በተባበሩት ድርጅት ምስረታ ነው።
በዚህ መስራታ ላይ ደጋግሞ እንደተጠቀሰው ዓለም ሁለተኛ ወደዚህ አይነት አውዳሚ ጦርነት እንዳትገባ ማንኛውንም ቅድመ መከላከል ማድረግ ነው የሚል ነበር። ይህንኑ ለማጠናከር ከ3 ዓመት በኋላ በፓሪስ የሰብአዊ መብት ጥበቃን የሚያሳልጥ ሌላ ስምምነት ተፈረመ። ከዚያም በ1949 በጄኔቫ እነዚሁ የዓለም መንግስታት ተቀምጠው የጦርነት ህግን አጸደቁ። በሰው ልጆች መካከል ግጭት አይቀሬ ነውና ችግሩን በሰላም ተነጋግረው መፍታት ካልተቻለና በግድ ወደ ጦርነት የሚያስገባ ነገር ቢኖር ጦርነቱ ከፍተኛ የሆነ የሰብአዊ መብት ቀውስ ሳያስከትል ሊካሄድ እንደሚችልና የጦርነቱ አካል ያልሆኑ ሌሎች ሀገራት ጣልቃ በመግባት የእርቅ ጎዳናን በማደላደል የተጀመረ ጦርነትን እንዴት በአጭር ማስቀረት እንደሚቻል ሐሳብ የያዘ ስምምነት ነበር። ይህ እንግዲህ ብትጋደልም ሲቪላይዝድ ሆነ ተጋደል የሚል ነው የዚህ ስምምነት ማጠንጠኛ። ከዚህ የምንረዳው የተባበሩት መንግስታት ዋና የተቋቋመበት ዓላማ ቢቻል ጦርነትን ማስቀረትና የሰላም መልእክተኛ መሆን፣ ካልተቻለ ደግሞ በጦርነት መሃል ቢሆን ሰላምን ለማምጣት ያልተቋረጠ ጥረት ማድረግ የሚል ነው። ይህንን ተከትሎ የቅኝ ግዛት ታሪክም ቀስ በቀስ እያበቃለት መጣ። እውነታው ግን ከዚህ የራቀ ነው። ሁለተኛው ዓለም ጦርነት እንዳበቃ የኮሪያ ጦርነት ተከተለ። ከዚያም ሌሎች ጦርነቶች በተለያዩ የዓለም ጥጋጥጎች ተከተሉ። የቀዝቃዛው ጦርነት በምዕራባውያንና በምስራቃውያን መካከል ፊት ለፊት የተካሄደ ጦርነት ባይሆንም በእጅ አዙር ፕሮክሲ ዋር የተካሄደበትና በብዙ ሚሊዮኖች ያለቁበት ሌላ አይነት ጦርነት ነበር። የተባበሩት መንግስታት በተለያዩ ሀገራት የሰላም አስጠባቂ ሆኖ በመግባት የሰላም መልእክተኛ ለመሆን ቢሞክርም ውጤቱ ግን ብዙም የሚያረካ አይደለም። በአፍሪካ ይኸው የተባበሩት መንግስታት የሰላም አስከባሪ ጦር ቢገባም አንዳንዴ ከወገንተኛነት የጠራ አቋም ባለመያዙ የተነሳ ነገሮች ከድጥ ወደ ማጥ ሲወርዱ ይታያል። ለምሳሌ የሩዋንዳን ሁኔታ ብናይ ያ ሁሉ ሰው ያለቀው የተባበሩት መንግስታት የሰላም አስከባሪ ጦር ባለበት ነው። በመካከለኛው አፍሪካም፣ በሶማሊያም፣ በኤዥያም፣ በምስራቅ አውሮፓም ይህ ሁኔታ ተደጋግሞ ታይቷል። በኮንጎም የተባበሩት መንግስታት የሰላም አስከባሪ ወታደሮች በኮንትሮባንድ ንግድ ላይ ተሰማርተው ነበር። በማሊና በመካከለኛው አፍሪካ የተባበሩት መንግስታት የሰላም አስከባሪ ጦር እንዲገባ የተገደደው ቦኮ ሃራም እስልምናና አረባዊነትን በዚህ አካባቢ በኃይል ለማስፋፋት ያደረገው ጥረት በፈጠረው የሰብአዊ ቀውስ ምክንያት ነው። ምዕራባዊነትና ክርስትና የተጫነው ዘመናዊ ትምህርትን እንቃወማለን የሚሉ አክራሪ እስላማውያን በፈጠሩት ሃይማኖትና ፖለቲካ የተደበላለቀበት ጦርነት ውጥንቅጥ የተነሳ የተባበሩት መንግስታት የሰላም አስከባሪ ወደ እነዚህ ቦታዎች ገብቶ ለማረጋጋት ሞክሯል። ይህ ችግር አፍሪካዊ ብቻ አይደለም። በላቲን አሜሪካም ለምሳሌ በኒካራጓ፣ ኮሎምቢያ፣ ብራዚል፣ አርጀንቲና፣ በኤዥያ ደግሞ ባንግላዴሽ፣ ሚያንማር፣ ቪየትናም፣ ካምቦዲያ፣ ላኦስ፣ ኮሪያ አጋጥሟል። እንደዚሁም በአውሮፓ ዩጎዝላቪያ፣ ክሮኤሽያ፣ ቦዝኒያ፣ ሳይፕረስ፣ መቄዶንያ፣ አልቤኒያ ጦርነቶች ተከስተው የተባበሩት መንግስታት የሰላም አስከባሪ ጦር ጣልቃ ገብቶ ያውቃል። በቦዝኒያ ጦርነት ላይ ከ8000 በላይ ሙስሊም ቦዝኒያውያን በተባበሩት መንግስታት ስር የሚመራው የደች የሰላም አስከባሪ በቂ ከለላ ያደርግልናል ብለው ቢጠቁም ያሰቡት ሳይሆን ቀርቶ ለእልቂት ተዳርገዋል። የተባበሩት መንግስታት የሰላም አስከባሪ ወደ እነዚህና ሌሎችም አካባቢዎች ሲገባ የሚሰጠው ኃላፊነት በተዋጊዎቹ መካከል ሆኖ ራሱን እየተከላከለ ሰላም እንዲያወርድ ማድረግ ወይም ሙሉ ኃይል ተጠቅሞና ለአንዱ ወገን ወግኖ ጦርነትን ለማቆም መሞከር ነው። በሩዋንዳ እንደሆነው ይህ አካሄድ አንዳንዴ የተፈጠረችውን ትንሽ ሰላም ወደ ባሰ ግጭት እንዳያመራ ሰላምን አስጠባቂ ሲያደርገው፣ በሌላ በኩል ደግሞ ሰላምን በኃይል ለማስፈን የሚሄድበት አስገዳጅ ሁኔታ ውስጥ እንዲገባ ያደርገዋል። እንደሚታወቀው የተባበሩት መንግስታት የራሱ ጦር የለውም። ጦሩ የሚመጣው ከአባል ሀገራት ከተወጣጡት የጦር ክፍሎች ነው። የሚጠበቅበትም ኃላፊነት በተቻለ መጠን ሚዛናዊ የሆነ ጣልቃ ገብነት በማድረግ ሰላምን ለማምጣት መሞከር ነው። በተለይ ለሲቪሊያን ከለላ በመስጠት ከአማጽያን ይሁን ከመንግስት ጥቃት እንዳይደርስባቸው መከላከል ነው። ይህ ሚዛናዊ ኃላፊነቱ ግን ሁሌም የተሳካ ነበር ማለት አይቻልም። ካስታወስን በ1961 የሉሙምባን መንግስት ከኮንጎ
ለማስወገድ አማጽያን በቤልጂየም እና በአሜሪካ መንግስታት ተደግፈው አመጽ ባስነሱ ጊዜ የተባበሩት መንግስታት ጣልቃ እንዲገባ ሉሙምባ ጋብዞ ነበር። አማጽያኑ የምዕራባውያኑ ድጋፍ ነበራቸውና የተባበሩት መንግስታት ሰላም አስከባሪ ቢገባም እነሱ ባሉበት ሉሙምባ በአደባባይ የሰላም አስከባሪዎች እያዩ በአሰቃቂ ሁኔታ ተገደለ። ሀገሪቱ እስካሁን ድረስ ሰላም የራቃትና የናፈቃት ሀገር ሆናለች። ምዕራባውያን ራሳቸው ጣልቃ በመግባት በሚቀሰቅሱት የእርስ በርስ ጦርነቶች ለምሳሌ ሊቢያን መውሰድ እንችላለን። የሰላም አስከባሪ ጦር ቢገባም ትርጉም ያለው ሰላም ማምጣት የሚችል አልሆነም። ምክንያቱም ጦሩ ከመግባቱ በፊት ሚዛናዊ ይሆናል ተብሎ በተዋጊዎቹ መሃል ስለማይታመን ነው። የተባበሩት መንግስታት የሰላም አስከባሪ ኃይል ልክ እንደራሱ የተባበሩት መንግስታት ድርጅት ታድሶ ያስፈልገዋል። ዋናው የተባበሩት ድርጅት ራሱ መዋቅራዊ ታድሶ ሳይኖረው በእርሱ ስር ያሉት ዲፓርትመንቶች ታድሶ ያደርጋሉ ብሎ መጠበቅ ተላላነት ነው። በሌላ በኩል እኛ አፍሪካውያን ችግራችንን በራሳችን መንገድ ሄደን የፈታንበት ጊዜያትም ነበሩ። ለምሳሌ በሴራሊዮንና በላይቤሪያ የነበረውን ችግር የፈታው የኤኮሞ አፍሪካዊ የሰላም አስከባሪ ነበር። የተባበሩት መንግስታትን አልጋበዝንም። በናይጄሪያ መሪነት ችግሩ ተፈታ። ጋምቢያ ውስጥም ተመሳሳይ ሁኔታ ሲፈጠር ኤኮሞ ነበር ችግሩን የፈታው። በደቡብ ሱዳንም ተመሳሳይ ምሳሌ አለ። በሶማሊያም ተመሳሳይ ልምድ አለ። አፍሪካውያን በራሳቸው ኃይል የራሳቸውን ችግር የመፍታት እድል ቢኖርም የፋይናንስ ጉዳይ ሲመጣ ያው ዞሮ ምዕራባውያን ጣልቃ መግባታቸውና ተጽዕኖ መፍጠራቸው የማይቀር ነው። ምንም እንኳ የሰላም አስከባሪው ጦር በአፍሪካውያን የተዋቀረና የሚመራ ቢሆንም አንድ ልንረዳው የሚገባ ነገር ቢኖር ጦርነት ሆነ ሰላም ማስከበር የቢሊዮኖች ዶላር ቢዝነስ ነው። ለምሳሌ በምስራቅ ኮንጎ ብቻ ከ120 በላይ እስከ አፍንጫቸው የታጠቁ አማጽያን ቡድኖች አሉ። ትጥቅ የሚሸመተውና ጦርነት በገንዘብ የሚደገፈው በተቆጣጠሯቸው የወርቅ ማዕድናት ሽያጭ ነው። በኮንጎ ጦርነቱ በሚካሄድበት አካባቢ የጠመንጃ ፋብሪካ የለም፣ የጥይት ፋብሪካ የለም፣ የመድኃኒት ፋብሪካ የለም፣ የምግብ ማቀነባበሪያ ፋብሪካ የለም፣ የውሃ አምራች ፋብሪካ የለም። ይህን ጦርነት የሚደግፉ ድብቅ እጆች ሁሌም አሉ። በተለይ የጦር መሳሪያ አምራች ሀገራት የዚህ ጦርነት መቀጠል የንግድ ማዕከላቸው ነው። የተባበሩት መንግስታት አባላት ሀገራት ራሳቸው በቀጥታ ይሁን በተዘዋዋሪ እጃቸው አለበት። እንደው ለነገሩ እንዴት ነው የሊቢያ ግጭት መቆም የተሳነው? እንዴት ነው የሲሪያ ጦርነት መቆም የተሳነው? እንዴት ነው የኮንጎ ጦርነት መቆም ያልቻለው? እንዴት ነው ከሰሃራ በታች ያሉት ሀገራት ያልተቋረጠ ግጭት ውስጥ የሚኖሩት? እንዴት ነው የሶማሊያ ግጭት ማብቂያ ያጣው? ምክንያቱም ግጭቱን ከኋላ ሆነው የሚያምሱ በዚያም የጦፈ ንግድ የሚያሳልጡ የፖለቲካና የጠመንጃ ነጋዴዎች ስላሉ ነው። እነዚህ ደግሞ ዓለም አቀፋዊ አህጉራዊና እስከ ግጭት ወረዳና መንደር ድረስ የሚወርድ ረጅም እጅ አላቸው። አስታውስ፣ ይህ በቢሊዮን ዶላር የሚያሳፍስ ቢዝነስ ነው። አፍሪካም የእነዚህ የጦር መሳሪያ ነጋዴዎች ወይም መንግስታት የፖለቲካ ቼዝ መጫወቻ ቦርድ ወይም የቲያትር መድረክ ነች። ተሳስቼ ሊሆን ይችላል። ነገር ግን የዩክሬንና የሩሲያ ጦርነት ለእነሱ ለራሳቸው ቢተው ኖሮ ምናልባት ከ2 ወር ባልበለጠ ጊዜ ይቋጭ ነበር። ወደ መነጋገሪያ ጠረጴዛ ገና ድሮ መጥተው ልዩነታቸው እንደ የከፋ የጦርነት ደረጃ ከመድረሱ በፊት ሊቆሙ ይችል ነበር። ነገር ግን ወደ ጦርነቱ ሜዳ ኔቶ ገባ፣ የአውሮፓ ህብረት ገባ፣ አሜሪካ ገባ። እነዚህን ተከትሎ ደግሞ የጦር አምራች ፋብሪካዎች ጥይቱንም፣ ጠመንጃውንም፣ አውሮፕላኑንም፣ ሚሳኤሉንም፣ ድሮኑንም በየአይነቱ በገፍ ማቅረብ ጀመሩ። አስተውል፣ እያንዳንዱ ጥይት፣ እያንዳንዱ ቦምብ፣ እያንዳንዱ ጠመንጃ ዶላር ወይም ዩሮ ነው። ያውም ለአውሮፓውያንና ለአሜሪካውያን የጦር መሳሪያ ነጋዴዎች ከፍተኛ ትርፍ የሚያመጣ ቢዝነስ ነው። ይህም ብቻ አይደለም። ጦርነት ለአዲስ የውጊያ መሳሪያዎች መሞከሪያም ቴስቲንግ ግራውንድ ነው። መሳሪያዎቻቸውን የበለጠ ለማዘመን እና የበለጠ ዋጋ ለመጠየቅ የሙከራ ሜዳዎችም ናቸው። የተሞከረው መሳሪያ የበለጠ ብቃት ሲኖረው የበለጠ ገንዘብ ያመጣል። ያ ደግሞ የበለጠ ትርፋማና ሀብታም ያደርጋል። የእነዚህ ፋብሪካዎች ባለቤቶች በአብዛኛው የግል ባለሀብት ሚሊዮነሮች ናቸው። የማይናቅ የፖለቲካ ተጽዕኖ በየሀገሮቻቸው ፖለቲከኞች ላይ ያላቸው። ጦርነት
ገንዘብ ነው። ገንዘብ ፖለቲካ ነው። ለእነዚህ ነጋዴዎች ጦርነት ብቻ አይደለም ገንዘብ። ሰላምም ሲመጣ ሀገር ገንቢ ሆነው በመቅረብ በእነሱ ቦምብና ሚሳኤል ወይም ድሮን የወደመውን ከተማና ሀገር መልሶ በመገንባት ሌላ በቢሊዮን ዶላር የሚቆጠር ትርፍ ያጋብሱበታል። ስለሆነም ጦርነትም ሆነ ከጦርነት በኋላ የሚመጣው ሰላም የቢሊዮን ዶላር ቢዝነስ ነው ለነዚህ ነጋዴዎች። አውዳሚም ገንቢም እነርሱ ራሳቸው ናቸው። የዩክሬን ሆነ ሌላውን ጦርነት የሚታየው በዚህ ቢዝነስ መነጽር ነው። የአፍሪካ ህብረት በ2021 ጦርነት በአፍሪካ ምድር የማይሰማበት ጊዜ ይሆናል የሚል መፈክር ነበረው። በ2021 መጣ፣ ደግሞ አለፈ። ፉከራው ግን ባዶ ቀረርቶ ነው ቀረ። እንደኔ እምነት አፍሪካውያን በአንድነት ቆሞ በአፍሪካ ውስጥ ምንም አይነት የጦር ቤዝ ለማንም ሀገር በምንም ሁኔታ ውስጥ መፈቀድ የለበትም የሚል አንድ ወጥ የሆነ አቋም ሊወስዱ ይገባል። የአሜሪካ የለ፣ የሩሲያ የለ፣ የጃፓን የለ፣ የቻይና የለ፣ የማንም ሀገራት የጦር ቤዝ መፍቀድ አፍሪካውያኖች የለባቸውም። ማንኛውም ሀገር ወደቡን ለነዚህ ሀያላን ሀገራት ሲፈቅድ በእነዚህ ሀያላን ሀገራት መካከል ለሚፈጠር ግጭት ወደደም ጠላም ተሳታፊ ነው። አሁን ጅቡቲ ውስጥ እየሆነ ያለው በጣም አስገራሚ ነው። እነዚህ የጠቀስኳቸው ሀገራት በሙሉ የየራሳቸው የጦር ሰፈር መድረክ ገንብተው ቲያትሩን እያጧጧፉት ነው። የቲያትሩ መጨረሻ ግን ትራጀዲ ነው። አፍሪካውያን በአፍሪካ ህብረት በኩል ጠንካራና ቀጥተኛ የሆነ ውሳኔ ማስተላለፍ አለባቸው። በአፍሪካ አህጉር ውስጥም ምንም አይነት የጦር ቤዝ መትከል እንደማይቻል፣ የወታደር ስልጠናውም ሆነ የፋይናንስ ድጋፉም በአፍሪካውያን ለአፍሪካውያን በሆነ መንገድ ሊሳለጥ ይገባዋል። በራሱ በአፍሪካውያን የሰለጠነና የተጠናከረ አፍሪካዊ ጦር ሲኖረን ብቻ ነው አፍሪካ በእውነት የነፃነት ትግሉ መሰረት የያዘ ሆኖ በራሱ የሚቆመው። ይህን ለማድረግ ግን አፍሪካ ወደ ራሷ ወደ ውስጧ መመልከት አለባት። ለዓመታት እርስ በእርሳቸው የሚተኳኮሱትን አፍሪካውያን የጠበኝነት ምክንያት ከስር መሰረቱ መርምራ መፍትሄ መሻት አለባት። ለምሳሌ ወደ ኢትዮጵያ ሄደን ለምንድን ነው ሀገሪቱ ከጦርነት አዙሪት ውስጥ መውጣት ያቃታት? ወደ ካሜሩን ሄደን ወደ ኮንጎ ሄደን ይህን ደግመን ልንጠይቅ፣ ወደ ማሊም ሄደን ይህን ልንጠይቅ፣ ወደ ሱዳንም ወጥተን ይህን ልንጠይቅ፣ ወደ ሶማሊያም ዘልቀን ይህን ልንጠይቅ ይገባል። የእነዚህን ችግሮች ስር መሰረቱን ተረድተን ስር ነቀል ለውጥ ካደረግን በኋላ ሌሎች ችግሮች ተጀምረውና ተባብሰው የሺዎች ነፍስ ከማጥፋታቸውና የአፍሪካውያንን ድህነት ከማባባሳቸው በፊት ቀድመን በመድረስ ልንሸመግልና ሰላም ልናወርድ እንችላለን። ችግር ሲፈጠር እንደ ሰጎን አንገታችንን አሸዋ ውስጥ ቀብረን በራሱ ጊዜ እንዲያልፍ መመኘት ወይም መጸለይ መፍትሄ አይሆንም። ችግሩ በራሳችን ሸምጋይነት የሚፈታበትን ማንኛውንም ጥረት ማድረግ አለብን። በራሴ በጣም ነበር ያፈርኩት ባለፈው ጊዜ የሳውዲና የአሜሪካ መንግስታት የሱዳንን ችግር ለመፍታት ሲሸመግሉ ሳይ። የኛው አፍሪካ ህብረት የኢጋድ የሽምግልና ሐሳብ ለምን ወደ ጎን ተገፍቶ ነው እነ ሳውዲ አሸማጋይ ሆነው የመጡት? ችግራችንን በራሳችን ብቃትና ጥረት መፍታት እስካልቻለን ድረስ የሌሎች እጅ ጥምዘዛ አይቀርልንም። ይህ ሊታረም ይገባል። ታውቃላችሁ፣ የአውሮፓና የአሜሪካ የእርዳታ ድርጅቶች የችግሩ አንዱ አካል ናቸው። አንዳንዶቹ ህልውናቸው የተመሰረተውና የሚዘልቀው ግጭት በየአቅጣጫው ሲፈለፈል ነው። አንዳንዶቹም የስለላ ስራ የሚሰሩም ናቸው። ይህ በቀጥታም በተዘዋዋሪም በሚልኩት ሪፖርትና መልእክት ሊሆን ይችላል። በማህበረሰብ ውስጥ ቀጥታ ተሳታፊ መሆናቸውም የተነሳ ከማንም የመንግስት ተቋማት በተሻለ ነገሮችን በቅርብ የመከታተልና ለገንዘብ ደጋፊ መንግስቶቻቸው ትርጉም ያለው ቫሉዌብል መልእክት ማሻገር ይችላሉ። ለዚህም ነው የእርዳታ ድርጅቶች ፕሮግራሞች በመንግስታቱ መደገፍ የሚቀጥሉት። በሙስና የተደፈቁት የአፍሪካ ፖለቲከኞች ደግሞ ከእነዚህ የእርዳታ ድርጅቶች የሚጣልላቸውን ፍርፋሪ በማሰብ ሲያጠፉ አይተው እንዳላዩ ያልፋሉ፣ ወይም በጥፋታቸው ፈቃዳቸው እንዳይሰረዝ እያስፈራሩ ኪሳቸውን ያደልባሉ። በበርካታ የአፍሪካ ሀገራት የእርዳታ ድርጅቶች የሚተዳደሩበት ህጎችና ደንቦች ቢኖሩም የወረቀት ላይ ነብሮች ናቸው። አንዳንድ የእርዳታ ድርጅቶች ከፈርጣማ የፖለቲካና የፋይናንስ ጡንቻቸው የተነሳ የዲፕሎማቲክ ከለላ
ወይም ከዲፕሎማት እኩል የሚታዩ አሉ። እነዚህ ድርጅቶች ይመግቡናል፣ ያጠጡናል፣ ያስተምሩናል፣ ያክሙናል ብለህ የምታስብ ከሆነ ከዚህ ሐሳብ ምንጊዜም እንዳትወጣ አድርገው ይመግቡሃል፣ ያጠጡሃል፣ ያስተምሩሃል፣ ያክሙሃል። ሁሌም በራስህ የማትመገብ፣ በራስህ የማትጠጣ፣ በራስህ የማትማር፣ በራስህ የማትታከም አድርገው ያኮላሸዋል። እንደ ሕፃን ልጅ በማንኪያ ይመግበዋል ዕድሜ ልክህን። ለማኝ ያደርጉሃል ዕድሜ ልክህን። የሚታዘንልህ ፍጡር ያደርጉሃል ዕድሜ ልክህን። የመኖርና የመስራት ሞራል የተኮላሸ እንዲሆን ያደርጉሃል ዕድሜ ልክህን። ለምነህ ተቀላቢ ያደርጉሃል ዕድሜ ልክህን። ከሰው በታች የሆንክ ከንቱነት የሚሰማህ ያደርጉሃል ዕድሜ ልክህን። አንገትን የደፋህና ያለ እነርሱ መኖር የማትችል እንደሆንክ እንድታመን ያደርጉሃል ዕድሜ ልክህን። ለድንገተኛ እርዳታ ብለው መጥተው ቋሚ ቤተኛ ሆነው ይቀራሉ። ይህ ማለት ግን ትርጉም ያለው ስራ የሚሰሩ አንዳንድ የእርዳታ ድርጅቶች የሉም ማለት አይደለም። እንደውም በሚያሳዝን መልኩ ከእኛው ከአፍሪካውያን ገዢዎቻችን በተሻለ ሁኔታ የሚሰሩ ለተራበው፣ ለተጠማው፣ ላልተማረው፣ ላልታከመው የሚደርሱ ድርጅቶች አሉ። እኛ አፍሪካውያን የምናሳዝንም የምናሳፍርም ነን። ቀደም ብዬ እንዳልኩት ጦርነት የሀብት ምንጭ እንደሆነ ሁሉ እርዳታ ማቅረብ ሌላው የሀብት ምንጭ ወይም የእንጀራ ገመድ ነው። ኤርትራ እነዚህን የእርዳታ ድርጅቶች ቆርጣ የጣለችበት መንገድ እንደ ምሳሌ ሊታይ ይችል ይሆናል። ምንም እንኳን የኤርትራ መንግስት እርምጃ ከመጠን ያለፈና የሚረዳውንም ህዝብ ከግምት ውስጥ ያላስገባ ነው የሚል ጠንካራ ትችት ቢደርስበትም ለሁሉም ሀገር አንድ አይነት መድኃኒት ወይንም ክኒን አለው ያላምነው። ሁሉም እንደየራሱ ህመምና ጤንነት መጠን አስፈላጊውን አይነት የመፍትሄ መድኃኒት በሚያስፈልገው መጠን ሊወስድ የሚገባ ይመስለኛል። ነገር ግን አንድ ሁላችንም አፍሪካን ልንገነዘበው የሚገባ ነገር ቢኖር ግጭት እስካለ ድረስ ድህነት አለ። ድህነት እስካለ ድረስ የሚረዳ ህዝብ አለ። የሚረዳ ህዝብ እስካለ ድረስ በዚህ ቢዝነስ የተሰማራ አትራፊ የእርዳታ ድርጅት አለ። ያ ድርጅት እስካለ ድረስ እርዳታ የሚሰጥ ሀብታም አለ። ያ ሀብታም ጣልቃ እስከገባ ድረስ የራሱን ጥቅም የሚያስጠብቅበት ከእርዳታው ጋር የሚበሰበስ ሌላ ኮተት አለ። ቤትህ በእሳት ቢያዝ እሳቱን የሚያጠፋ የእሳት አደጋ ትጠራለህ እንጂ እሳቱን ከጠፋ በኋላ ሌላ እሳት ሊነሳ ይችላልና የቤትን ሳሎን ወይም መኝታህን ክፍል ልቀቅልኝና ልኑርበት አይለም። በአሁኑ ጊዜ ያሉት የእርዳታ ድርጅቶች ግን በቤታችን ውስጥ ተደላድለው ተቀምጠው ጌቶቻቸው በሚቆሰቁሱትና በሚያጋግሉት እሳት ቤትህ ሲቀጣጠል አሁንም እሳት አጥፊ ሆነው በመምጣት ይነግዱብሃል። እሳት ቆስቋሹም እሳት አጥፊውም ያውና ያው ናቸው። አፍሪካ ከዚህ የተሻለ ማድረግ ትችላለች። አፍሪካ ከዚህ ይልቅ ጠንካራ መሆን ትችላለች። ግን እንደ ልፍስፍስ ቦክሰኛ አንገቷን ደፍታ ልቁስቁስ የሆነ ቦክስ ትሰነዝራለች። አፍሪካን ፖለቲከኞች ወደ ሌላ እጃቸውን መጠቆም ማቆም አለባቸው። የእነዚህ የእርዳታ ድርጅቶች እንዲህ ተንሰራፍቶና ተጽዕኖ ፈጣሪ ሆኖ በአፍሪካ ምድር ላይ የተስፋፉት የአፍሪካ መሪዎች በሚያሳዝን ሁኔታ ስለከሸፍ ነው። በርህን በርግደህ ከፍተህ ትተህ ሌባ ዘረፈኝ ብለህ ልታለቃቅስ አትችልም። የመንግስት ዋናው ስራ በእጁ ያለው ማንኛውንም ሀብት ተጠቅሞ ተጨማሪ ሀብት በማፍራት የህዝብን ድህነት መቅረፍ ነው። አብዛኞቹ የአፍሪካ መሪዎች ግን ያለውን ሀብት ተጠቅሞ ሌላ ተጨማሪ ሀብት ከማፍራት ይልቅ ያለችውንም ያች በመዝረፍ የተካኑ የሌቦች ጥርቅም ናቸው። ለጤና ዘርፍ ከተመደበው ባጀት ላይ ይዘርፋሉ። ለመንገድ ስራ ከተመደበው ባጀት ላይ ይዘርፋሉ። ለትምህርት ተቋማት ከተመደበው ባጀት ላይ ይዘርፋሉ። በአፍሪካ ውስጥ የናጠጠ ሀብታም ማን እንደሆነ ብታዩ የመንግስት ባለስልጣን ወይም ከነሱ ተጠግቶ የበላና ያበላ ነው። ፈገግ የሚያሰኘው ነገር በአፍሪካ ውስጥ ዝቅተኛ ደሞዝ ተከፋይ የመንግስት ስራ ላይ ያለ ባለስልጣን ነው። የናጠጠው ሀብታም ደግሞ እርሱ ነው። የአፍሪካ ፖለቲከኞች ስራቸውን በአግባብ ባለመስራታቸው የተነሳ እነዚህ የእርዳታ ድርጅቶች ክፍተቱን ተከትለው አንገታቸውን አስገቡ። እኛ አፍሪካውያን እነዚህን ስግብግብ ፖለቲከኞች ተጠያቂ ማድረግ አለብን። ብዙዎቻችን በትንሽ ነገር እንረካለን ወይም ነገሮችን አስተዋውሶ እስከ መጨረሻው የመግፋት ችግር አለብን።
ሾርት ሚሞሪ ስፓን የሚባል አይነት ማለት ነው። ፖለቲከኞቻችንም ለህዝቡ ያላቸው ንቀት ከፍ ያለ ነው። የአፍሪካ መሪዎች ስራቸውን በአግባቡ ቢሰሩ የእርዳታ ድርጅቶች አያስፈልጉንም ነበር። ደቡብ ኮሪያ ለዚህ የቅርብ ጊዜ ሕያው ምስክር ነች። ከኮሪያ ጦርነት በኋላ 30 ዓመት ባልሞላ ጊዜ ውስጥ የእርዳታ ድርጅቶች ደቡብ ኮሪያ ውስጥ እርዳታ የሚሰጡት ወይም የሚቀበል አንድም ሰው ባለመኖር የተነሳ ሻንጣቸውን ሸክፈው ለአንድና ለመጨረሻ ውልቅ ብለዋል። ይቻላል። እኛ አፍሪካውያን ግን ያለመታደል ሆኖ በየጊዜው የሌቦች ስብስብ የሆነ ካቢኔና ፓርላማ እንመርጣለን። ከፍትህ ይልቅ ጎጠኝነት፣ ከዲሞክራሲ ይልቅ ብሔረተኝነትን እናስቀድማለን። እኛ የአፍሪካ ህዝቦች ራሳችን የችግሩ አንዱ አካል ነን። ዲሞክራሲ በንቃት መብትን የመከላከል ንቁ ተሳትፎ ይጠይቃል። መሪዎቻችንን ከእኛ ብሔር ወይም ጎሳ ስለሆነ የምንመርጠው ከሆነ ወይም በጉቦ ተደልለን የምንመርጥ ከሆነ ለምንከፍለው የድህነት ሲቃ ተጠያቂው እኛ ራሳችን ነን። መብታቸውን አጥብቀው የሚጠይቁ ሀገራትን ሄደ ብታይ ነገሮች በአግባቡ ሲከናወኑ ታያለህ። ባለስልጣናቱ ለመረጣቸው ህዝብ ተገዢዎች ናቸው እንጂ ለመጡበት ብሔር አይደሉም ተገዥነታቸው። ምክንያቱም በስልጣን ተቀምጠህ ብታላግጥ ህዝብ ያወርድሃል። በእኛ አፍሪካውያን ግን የመረጥነው ፖለቲከኛ ሲሰርቅ ብናየው እንኳን አንዳች አንለውም። ምክንያቱም እሱ ከእኛ ብሔር የተገኘ ሌባ ነው። ከሌላ ብሔር መጥቶ ከሚሰርቅ የነው ብሔር ሌባ ይሻለኛል እንላለን። በዚህም የማያቋርጥ የጦርነት አዙሪት ውስጥ እንኖራለን። ያ ደግሞ ጦርነት የቢሊዮኖች ዶላር ቢዝነስ ለሆነላቸው ነጋዴዎች ወስዶ ይማግደናል። በብሔረተኛና በጎጠኛ የተመረዘ የፖለቲካ ውሃ መጠጣት ከቀጠል ደም እስኪያስተፋን ያስመልሰናል። ምርጫው የእኛው ነው።